አባሽ ነው ተፈጨው አንቺ እንዴ ችግር አለብሽ እንዴ አይንሽን አልፈልግሽም መሰለኝ ምን እያደረግሽ ነው ይቅርታሽ የኔ ትንሽ ስለሚያማት ነው ተረጋጊ እስኪ ምን ሆነሽ ነው በልበል ወንድሜ ቶሎ አሳክማት ሰን በሽታ ያንተው ነክ ያማታል አትበለኝ መንገድ ላይ ሆነሽ ሰው ለምን አየኛ ይባልማ ሰን ኖርማል ሰው እንዳልሆን ካውቃለሁ እንደ ሰው እንደማታስብና እኔ የሚሰማኝን ስሜት እንደማይገባ አውቃለሁ ኖርማል ሰው ካልሆንኩ ምን ትሰሪያለሽ ከኔ ጋር እየተሳሳትሽ እኮ ነው እኔ ኖርማል ሰው ሆኜ ትክክል ከመሆን ካንተ ጋር ብቻ ስለተም መሆን ስለመረጥኩ እኔ የምፈልገውን ህይወት እንጂ ምኖረው ትክክል የሆነውና ሰዎች የተስማሙበትን አይደለም በደንብ አስበሽ ወስኝ እኔ ጋር ሰላም እንጂ ደስታ የሚባል ነገር የለም ሰን አንተ የሆንከውን ሆናለሁ አሁን የሚያስፈልገኝ አዲስ ህይወትና ያላየሁትን ዓለም ማየት ነው ኦኬ መግቢያው ሰፊ ሆነው ሁሉ መውጫው ጠባብ ነው አንዳንድ ነገሮች ውድ የሆኑትና ዋጋቸው የሚጨምረው ሚስጥር ስለሆኑ ብቻ ነው ያንዳንድ ጥያቄዎች መልስ ደግሞ ራሱ ጥያቄው ነው ዝግጁ ነኝ አሁን የሚያስፈራኝ ነገር የለም አሁን የምንሄድበት መንገድ ማንመለስበት ነው ከዚህ በኋላ ትዝታ ናፍቆት የሚባሉ ነገሮች ነበር ይሆናሉ ይመችሻል ወንድሜ እየመጣችኝ ነው እኮ ምንድነው የኔ ፍቅር እቺ እዚህ ቤት እስካለች ድረስ እኔ ሰላም የለኝ ያንቺን ሰላም ከሷ ጋር ምን አገናኘው ያገኘሽውን ነገር ሁሉ ምትወረውሪባት በረሮ አደረግሻት እንዴ ሰን አንተ አልገባህም ልጅቷ ጠግባለች ጎረምሳለች መሰለኝ እንዳለቀውን ሰብራ ጨረሰችው እኮ አይ ወንድሜ እኔን ለማባረር ሆን ብላ ሰበብ እየፈለገች ነው እንጂ እኔ እቃ እያጠብኩ ነው የወደቀብኝ ሆን ብዬ አይደለም የጣልኩት አፍሽን ዝጊ ጭራሽ ታወራለሽ ስነ ስርዓት እየሰራች ከሆነ የተብላሸባት ምን ችግር አለው አረ እውነት ያንተን ጥጋባ የሚያበርድላት የለምና የኔ እቃ ተሰባብሮ ይልቅ በብር እኮ ነው የተገዛው እና ምን ይፈጠር አንዴ ሆኗል መመለስ እንችላለን አንችልም ከዚህ በኋላ ሀቴራ ያገኘሽውን ነገር እንድትወረውሪባት አልፈልግም እሺ ከፈለግሽ የሚያግዝሽ ሰው መቅጠር ትችያለሽ ለእህትህ እያገዝክ ባልሆነ ብቻ እሷ ከኛ ጋር በመሆኗ ከኔ በላይ የምትጠቀሚው አንቺ ነሽ የምታግዝሽም አንቺ ነው አንዳንድ ነገሮችን ማንከፍልባቸው የመክፈል አቅም ስለሌለን ነው እንጂ ዋጋ ስለሌላቸው አይደለም ሁላችንም አብረን የሚያኖረን ስነ ስርዓትና መከባበር ነው እሺ ሁለተኛ ሀቴራ እጅሽን እንዳታነሽ አመሰግናለሁ ወንድሜ ጥርግ ማለት ትችያለሽ ተያይዛችሁ ገሃነም መግባት ትችላላችሁ ሰን ወይ ሆዲ ትመጣለህ ወይስ ልምጣ ምን ተፈጠረ በጣም ናፍቀኸኛል እሺ ስራ ልጨርስና ልደውልልሽ እስከምትጨርስ ለምን ነው ወደ አንተ አልመጣም ቶሎ ነው የምጨርሰው እኮ እሺ በቃ ፈጣሪው ይሄን ነበር እኮ ስፈራ የነበረው ምን አለ እሱም ናፍቀሽኛል ብሎ እንዲመጣ ብታረግልኝ ለምንድን ነው የምትፈሪው ከኔ ጋር ሆነሽ በራሷ የምትተማመንና ደፋር እንጂ ፈሪ እንድትሆኝ አልፈልግም አላቅም አንድ ቀን የማጣህ ይመስለኛል አታምኚኝም እንዴ ሰን አንተ መጠን ሴት አይደለም ግን ምን ላርግ እሱንም ወስነው እኔ ነኝ ምክንያቱም እምታስፈልጊኝ ለኔ እምትጠቅሚኝ ለኔ የፈለኩሽ እኔ ይሄ ቃል እንደማይጠፋ ተስፋ አረጋለሁ ሰዎች ይጠፋሉ እንጂ ቃላቶች አይጠፉም ከኔ ጋር የሚኖሩ እንጂ የሚወሩ ተራ ቃላቶች የሉም ሰን ተመልከት በሙሉ አይኔ እንኳን አንተ ማየት አልችልም ስሜቴን ተጠቅመ እንዳትጎዳኝ ማንንም አያክመኝ ሐኪሞቹም ሰልችቷቸዋል ፈጣሪም ደክሞታል እባክህ ባንቺ ፍላጎት እርግጠኛ ከሆንሽ በኔ ቃላቶች አትጠራጠሪ ማንም ሁኝ የትም ሁኝ ምንም አድርጊ
አሁን ግን የኔ ፍቅረኛ ነሽ። ቀጣዩ ዕጣ ፈንታሽ ደግሞ የኔ ሚስት መሆን ብቻ ነው። እማትለቀኝ ከሆነ እቀፈኝ። ኦኬ። ከዚህ ስሜት መውጣት አልፈልግም። ህልም ቢሆን እንኳን መንቃት አልፈልግም። እያበርኩ ከሆነም ጤነኛ መሆን አልፈልግም። ለምንድን ያረፍድኩ? ስራ ስለበዛብኝ ነው። ግን አንተ እኔን ማበሳጨት አይሰለችም? በሚፈጠረው ነገር ሁሉ ትበሳጫለሽ እንጂ እኔ ሆን ብዬ አላበሳጨውሽ። ሰን ካንተ ጋር እንደመኖር የሰለችኝ ነገር የለም። ከሰለቸሽ መንገዱ ክፍት ነው። ገሃነም ግባ። እሺ ለምንድን ነው የምትጣሉት ግን? እቺ ምድር ሰላም እንድትሆን አንዳንድ ሰዎች መስማማት የለባቸውም። ይቅርታ ብትጠይቃት ትመለስ እኮ ነበር። መሄድ የፈለገን ሰው ይቅርታ አይመልሰውም። ይቅርታ ለሱ ልምምጥ ነው የሚሆንበት። አንዳንዴ እኮ ለፍቅር መሸነፍም ጥሩ ነው። አንዳንድ ፍቅር ክብር አይወድለትም። ያለ ነገር ምን ያክል ላንተ ውድ እንደሆነና አስፈላጊ እንደሆነ የሚገባ ስታጣው ብቻ ነው። እሷ ለኔ መቼም አስፈላጊ ሆነ አታውቅም። አትድረቅ። የሷ ዋጋና የሷ ውድነት የሚገባ በሷ ቦታ ሌላ ሴት ሲቀመጥ ነው። እሱን አንተ የምታስበው ነው እንጂ የምኖረው ህይወት አይደለም። እሺ ና እንሂድ። ሰን ፍቅረኛ እንዴት አምሮባት እንደመጣሽ ብታይ። የኔ ፍቅር ዛሬ ፈለክበት ቦታ መሄድ እንችላለን። እንደዚህ ለብሰሽ ነው የፈለኩበት ቦታ ምን ሄደው? እኔ የምፈልገው እንደዚህ ለብሰሽ ከቤት እንኳን እንዳትወጪ ነው። አንተ ደግሞ ጥሩ ነገር አይወድልም። እኔ ፍቅረኛዬ እንደዚህ ለብሳ ብትመጣ እንደ ስልኬ ከእጄ አለያትም ነበር። እሱ ላንተ ነው። አሁን ሂጂና ቀይሪው። ይሄ እኮ በጣም አሪፍ አለባበስ ነው። ወዴት ነው የምቀይረው? ይሄን ቀይረሽ ትለብሽ ልምጣ? ከዚህ 1000 ጊዜ ሽት ይሻላል። ሰን እየቀለድክ ተመልከት እስኪ። በጣም አምሮብኛል እኮ። እንደዚህ አይነት አለባበስ ለብሰሽ ወደ እኔ እንዳትመጪ። አይ ምን ማለት ነው ካልሽኝ ደግሞ ግንኙነታችን ይቆማል። የኔ ፍቅረኛ እንደዚህ አይነት አለባበስ አይመጥናትም። እሺ አሃ አንተ የፈለከው የቤት ሰራተኛ እንድመስልልህ ነው። ሙሉ ቀሚስ የቤት ሰራተኛ ነው የምትለብሰው ያለው ማን ነው? የኔ ፍቅረኛ ከሆንሽ እነዚህ ሁለት ነገሮች መርሳት የለብሽም። እሺ አንደኛ ክብር፣ ሁለተኛ ስነ ስርዓት። እስከ ስነ ስርዓትና እስከ ክብር ገደል ልትገባ ትችላለህ። ፈጣሪ የሰጠኝን ነፃነት አንተ ልትከለክለኝ አትችልም። ፈጣሪ እንደፈለሽ እንድትሆይ ምርጫ ሰጥቶሻል ማለት የምታረጊውን ነገር ወዶታል ማለት አይደለም። አንተ የምታወራው ነገር ገብቶኛል። አንተ እንደምትፈልጋት አይነት ሴት እንደሆንልህ ነው። እሱ ደግሞ መቼም አይሆንም። እኔ የምፈልጋትን ሴት ሳይሆን አንዲት ኢትዮጵያዊ ሴት መሆን ያለባትን ሴት እንድትሆኝ ነው። ኧረ ሰን እየታወቀ ነው፣ ግን በጣም አንበገነን እየሆንክባት እኮ ነው። ነፃነት ስነ ስርዓታችን የሚያሳጣን ከሆነ አምባገነንነት ምርጫ ሳይሆን ግዴታ ይሆናል ማለት ነው። ስነ ስርዓት መያዝ አምባገነንነት ወይም ኋላ ቀርነት አይደለም። ነፃነትም ራስን መርሳትና መጨማለቅ አይደለም። ሰን መጥቻለሁ። ካልተቀየርሽ መምጣትሽ ምን ዋጋ አለው? ሰን ፍቅረኛ ነኝ እኮ። እስከ ድክመቴና እስከ ፍላጎቴ ልትወደኝ ይገባል። ድክመትሽ የፊዚካል ነው አይደለም። የምትፈልጊው ነገር አምላክሽን የማያስቀይም ነገ የማትቆጭበት ነው አይደለም። እርግጠኛ ነኝ ያደረግሽው ቀሚስ ሰዎች ሲያዩሽ ደስ እንዲላቸው እንጂ አንቺ ራሱ ተመችቶሽ አይደለም ያደረግሽው። ሰን አለባበሴም በጣም ነው የምወደው። ተመልከተኝ እስኪ። ግን አያምርብሽም። የማያምርብሽን ነገር እኔ ካነገርኩሽ ደግሞ ማንም አይነግርሽም። ሰን አሁን የመጣሁት እንድትመክረኝ ሳይሆን ከዚህ በኋላ የማረገውን ነገር አታድርጊ እንዳትለኝ ልነግርህ ነው የመጣሁት። ልጅነትሽን አልጨረሽም ወይስ ህይወትሽን አትወጂውም? እንደዚህ ለብሰሽ እንኳን አይደለም የኔ ፍቅረኛ እማቃት ሴት ራሱ አትሆኝም። ስለዚህ አንተ እንደምትፈልጋት አይነት ሴት እንደሆንልህ እንጂ እኔ እንደምፈልጋት አይነት ሴት እንደሆን አትፈልግም ማለት ነው? እኔ የምፈልጋትን ሴት እንድትሆኝ ሳይሆን ሴት ልጅ መሆን ያለባትን እንድትሆኝ ነው። አንቺ የምትፈልጊው እብድና ግማሽ ሴት መሆን ነው። ሰን ከፈለግ ትቀራለህ እንጂ እንድትናገረኝ አልፈልግም። ሲሰርቅ የተያዘ ሰው ሌባት ብሉኝ ማለት መብት የለውም። እሺ ስለዚህ እንዲህ እንዳለው ትቀበለኛለህ ወይስ አትቀበለኝም? በደንብ አስበህ ወስን። ከሄድኩ አልመለስም። በእኔ ህይወት ውስጥ
መጣስ የሌለባቸው 3 ህጎች አሉ። አንደኛው ለራሷ ክብር የሌላት ሴት፣ ሁለተኛው ስነ ስርዓት እንደ ሰማይ የራቃት ሴት፣ ሶስተኛው ግማሽ የሆነች ሴት። የኔ ፍቅረኛ መቼም ነው የማትሆነው። መቼም እንደዚች አይነት ሴት እንኳን አይደለም የኔ ፍቅረኛ ልትሆን ለጠላት የማልመኝለትም። ለሴት ልጅ ክብርና ስነ ስርዓት ነው ውበቷ። እሺ ጥርግ ማለት ትችላለህ። ቀለበት ልታደርግልኝ ነው እንዴ? እኔ እስከማውቀው ድረስ ወንድ ነው ለሴት የሚያደርገው። ሰን ጠበቅኩ ግን አንተ ለኔ ቀለበት የማድረግ ሀሳብ የለህም። ስለዚህማ ቀለበቱን ይገዝቼልሃለሁ። አሁን ደግሞ መስቀል አደባባይ ወስዶ ታገቢኛለሽ ብሎ መጠየቅ ያንተ ስራ ነው። አንድ የማይገባኝ ነገር አለ። ለምንድን ነው ሴቶች ሁልጊዜ ከወንዶች ተቃራኒ የምታስቡት? ሰን የጠየቅኩህን ትተህ ያልጠየቅኩህን አትመልስልኝ እሺ? ቀለበት መግዛት አይጠበቅብሽም ነበር እኮ የኔ ፍቅር። መቼ ነው ቀለበት የምታደርግልኝ ብትይ ቀለበት ማድረግ አይደለም አገባሽ ነበር። አንተ እንድታገባኝ የግድ እኔ መጠየቅ ነበረብኝ? ምን ችግር አለው እኔ ከረሳሁት አንቺ ብታስታውሺ? ስለ ህይወት እናንተ ብቻ የምታስቡ እናንተ ብቻ የምትጨነቁ ነው ይመስላችሁ? ስራችሁ ጭንቅላታችን ስለሚያዞረን ነው እንጂ እኛም እናስባለን። ሰን አታበሳጨኝ። እንደሚያመኝ ታውቃለህ። ቀለበቱ እንድታደርግልኝ የምፈልገው ሰው በተሰበሰበበት ቦታ ነው። አይገባም እንዴ? መስቀል አደባባይ ትላልቅ አገራዊ በዓሎች፣ ኮንሰርቶች፣ ባዛሮች የሚዘጋጁበት ቦታ ነው እንጂ የጋብቻ ስነ ስርዓት የሚፈጸምበት ቦታ አይደለም። እሺ እሱ አንተን አይመለከትም። እኔ የምፈልገውን ብቻ አድርግልኝ። ቀለበት እንዳደርግልሽ ነው የፈለግሽው ወይስ ሰው እንዲያቀልሽ? ማድረግ የምትፈልጊውን ሳይሆን መሆን ያለበትንና ትክክለኛውን ነገር ነው የማደርገው። ማድረግ የምትፈልጊውን ከሆነ ማድረግ የፈለግሽው ማድረግ ትችያለሽ። ሰን ሰው በተሰበሰበበት ቦታ እባክህ አታዋርደኝ። አርፈህ ቁጭ በል። የራሱን ፍላጎት ብቻ የሚከተል ሰው ስለ ክብር መጨነቅ የለበትም። የኔ ፍቅር ምንድን ነው? የት ነበርክ? የኔ ፍቅር እኔ እኮ ራስ ሰርተሽ ቡና ፍልተሽ ስመጣ የኔ ፍቅር ደህና ዋልክልኝ ብለሽ እንድትቀበኝ ነበር የምጠብቀው። ሰን እየቀለድኩ አይደለም። ስልክ አይሰራም ነበር። በዛ ላይ ምሽትን የመጣው ምን እየተፈጠረ ነው? ስልኩም ዘግቶበት ስራም በዝቶበት ሊሆን ይችላል ብለሽ ብታስቢስ? ከማንም ሴት ጋር እየተንዘላዘልክ ወይ ስራ በዝቶብህ ጅል አድርገህ ነው እንደምታስበኝ? ምን አይነት ሰው ነህ ግን አንተ? ወንዶች ሚስታቸውን ውጭ ራት ይጋብዛሉ። አንተ ሚስትን ቤት አስቀምጠህ ከማንም ሴት ጋር ትንዘላዘላለህ አይደል? አሁን በጣም ደክሞኛል። ከአንቺ ጋር ለመጨቃጨቅ አቅሞ የለኝም። ሰን እያወራው ጥለኸኝ አትሂድ። እውነቱን እየነገርኩሽ ካላመንሽ በግድ እንድታምኝ ላደርግሽ አልችልም። እሺ? እንዴት ነው የሚያደርገህ? አንተ ሚስትህ እኮ ነኝ። ሚስቴ ብትሆኝስ? ስራ ሊበዛብኝ አይችልም? ስልኬ ሊዘጋ አይችልም? ከዚህ በኋላ እያንዳንዱ እርምጃህን ወይ ደውለህ ትነግረኛለህ ወይ ቴክስት ታደርግልኛለህ። ገባህ? ኦኬ። ከዚህ በኋላ እኔና አንቺ ደግሞ አብረን መቀጠል አንችልም። ምን ማለት ነው? አልገባኝም። ወስኛለሁ። ለአንዳንድ ጥያቄዎችና ጭቅጭቆች መልሱ ተግባር ነው እንጂ ማብራሪያ መስጠት አይደለም። እኔ እኮ ሚስት እንጂ የምፈልገው ደሜን የምትመጣኝ ቢምቢ አይደለም። ምንድን ነው? ሰን አትልቀቀኝ። ዝም ብለህ ቀፈኝ። ምን እያደረግሽ ነው? ስራ እየሰራሁ እኮ ነው ያለሁት። ስለናፈከኝ እኮ ነው። 2 ደቂቃ ብቻ። 2 ደቂቃ አይደለም፣ የ2 ሰከንድ ስህተት ዋጋ ያስከፍላል። እሺ 20 ደቂቃ ብቻ ሰጥቻለሁ። ቶሎ ጨርስና ምሳ ውጭ እንድትጋብዘኝ እፈልጋለሁ። ሰዓቱን የምወስነው እኔ ነኝ እንጂ አንቺ አይደለሽም። አንዳንድ ናፍቆች መስሎ መጨማለቆችን ደግሞ መታገስ አልወድም። እሺ ሰን እኔ ነው ጨምላቃ? ፈጣሪ ሆይ እኔ እኮ ሰላም የምትሰጠኝ ሚስት እንጂ ስጠኝ ያልኩ። ስሟ ሰላም የሆነ ሰላም የምትበጠብጠው ሚስት አይደለም ያልኩ።
ይሄን ያልነው የሰለቸው አልታወቀኝም ነበር። እውነት ልታኮርፊ ነው? ያጠፋ ሰው አያኮርፍም፣ የዋሸ ሰው ደግሞ አይምልም። እሺ ምንድነው አላመሽ? አንተ ላይ የራሴን ማተብ ማስቀመጥ ስለፈለኩ ነው። እኔ እኮ ሚስት እንጂ የምፈልገው ደሜን የምትመጣኝ ቢንቢ አይደለም። ሰን ሄይ የት ጠፍተህ ነው? ሄ እዛው እሺ፣ ፍቅረኛዬ እንዳትነኪው። ሰን ስልክህን ስጠኝ። ሰጠኸኝ እኮ። እንድሰጥሽ አይደል እንዴ ጠየቅሽ? ለምንድን ነው ስልክ ውስጥ ቴክስት የሌለው? ወይ አጥፍቼው ነው ወይ አልተላከልኝም። ሰን እገልሃለሁ። እሺ እሺ። ከጠፋ በእኔ እጅ ነው መጠፋው። እሺ ኦኬ። ሰን ደሜ እየፈላ ነው፣ አታበሳጨኝ። እሺ ምንድነው? እሺ እንደምትፈልጊው ይሁንልሽ ማለት ነው። ከመቼ ጀምሮ ነው አንቺ እንዳልሽው ይሁን ማለት የጀመርከው? በጣም ትሁት እየሆንክ ነው። ካሁን ጀምሮ ሰን የሆነ የደበከኝ ነገር አለ እንጂ ዝም ብለህ እንዲህ አትሆንም። ከኔ ጋር ፊት ለፊት የሚነገር ነገር እንጂ የሚደበቅ ነገር የለም። ሰን ሄይ የት ጠፍተህ ነው? ሄ እዛው እሺ፣ ፍቅረኛዬ እንዳትነኪው። እንዴ ለምን? እንዴ ለምን? ፍቅረኛዬ ማቀፍ አይደለም ማየት አይደለም፣ ስሙን በስተት ከጠራሹ ህይወትሽን እርሹ። ሰን ምን እየተፈጠረ ነው? እኔም እንዳንቺ ተመልካች ነኝ። አይንሽ እንዳላጠፈው ሄሽ ከዚያውን። ሰን በቃ ደውልልካለሁ። እሺ ምን እያደረግሽ ነው? አንተ ላይ ማፈጠው እኔ ብቻ ነኝ፣ ማቅፍህም እኔ ብቻ ነኝ። አይደለም ሴት ወንድ ሰላም እንዲል አልፈልግም። ይሄ ነገር ፍቅር ነው ወይስ እኔ የማላውቀው አዲስ በሽታ? የፍቅር ዓለም ይባላል። ወደ አንተ አይደለም ሰው ንፋስ ሲያልፍ ይታየኛል። ምክንያቱም ትኩረቴ አንተ ላይ ስለሆነ። አረ ወንድሜ ሚስት የሆነ ነገር በላት። የኔ ፍቅር እህት በጣም እያበዛችሁ ነው። ስርዓት አስዛት። ወንድሜ ያንተ ሚስቶች ግን ለኔ ጥሩ እየሆኑልኝ አይደሉም። ለኔ ሚስት እንድትሆነኝ እኮ ነው ያገባኋት። ወንድሜ ከዚህ በኋላ ግን እኔ ነኝ ሚስት የምመርጥልህ። እሺ እውነት? እኔን ስታይኝ ታዲያ ምኑ መስልሻለሁ? ካልተመቸሽ መውጣት ትችያለሽ። መውጣት ካለበት የሚሄደው የመጣ ነው። ስለዚህ አንቺ ነሽ የመጣሽው፣ አንቺ ነሽ መውጣት ያለብሽ። እኔ እህቱ ነኝ፣ አንቺ ግን ትናንት የመጣሽ ሴት ነሽ። ሄይ ምን እየሆናችሁ ነው? ስነ ስርዓት እህቴ። ምንድን ነው እንደዚህ የሚያደርጋችሁ? ለሁለታችሁ በቂ ነኝ። ለአንቺ ወንድምሽ ነኝ፣ ለአንቺ ደግሞ ባልሽ ነኝ። ተስማምታችሁ የምትኖሩ ከሆነ ኑሩ፣ ካልሆነ ሁላችሁ ነው የምትወጡት። እሺ የእሷ ባል መሆኔ የአንቺን ወንድምነት ይቀማሻል? የእሷ ወንድም መሆኔ የአንቺ ባል መሆኔ ላይ ተጽዕኖ ያመጣል? ስርዓት ማትይዥ ከሆነ አንቺ ነሽ የምትወጪው። ምን? ትላንት ላገኘሃት ሴት ብለክ እኔን ውጪ? አዎ ውጪ። አንቺ እህቴ በመሆንሽ ወንድሜ ብለሽ ከመጥራት ውጭ ምን አድርገሽልኛል? ምን ትጠቅሚኛለሽ? እሷ ግን ትናንት የመጣች ሴት ብትሆንም መተው የሌለባትን ነገር ለእኔ ብላ ጥላን የመጣችው። አንቺ እህቴ በመሆንሽ ምንድን ነው ጥለሽ የመጣሽው? ምን ጥለሽ መተሻል? ምንም። እናም ደግሞ ቤተሰብ ልትሰጠኝ ነው። የእናታችን አደራ በላክ ማለት ነው። ታሳፍራለህ ወንድሜ። የእናታችን አደራ አሳድጋት ነው እንጂ ከአንተ ጋር ለዘላለም እየኖረች ትዳርህን ትበጥብጦ አይደለም። እሺ ነው። እሺ ከዚህ በኋላ አይኔን አታየውም። ዞር በይ አንቺ ደግሞ እጭ። የኔ ፍቅር እንደዚህ እንዲሆን አልፈለኩም ነበር። የኔ ፍቅር አንዳንድ ነገሮች እኛ ባንፈልጋቸውም የግድ መፈጠር አለባቸው። አሁን በተፈጠረው ግጭት ከእህቴ በላይ አንቺ ለእኔ ያለሽን ቫሊዩ እንድረዳ አድርጎኛል። ምርጫው ያንቺ ነው። ከቀበጥሽ ትቀሪያለሽ፣ ስነ ስርዓት ከያሽ ደግሞ ትከተኛለሽ። ሰን ከዚህ በኋላ ካልገባኝ ታስረዳኛለህ፣ ካጠፋው ትመክረኛለህ እንጂ ምርጫ አንቺ ነው ብለህ ትተኸኝ እንዳትሄድ። አባቴ ወይዬ ሆዴ እዘለኝ። ስትቀብጪ በጣም ነው የምታምሪው።
ግን እኔ ላይ አይደለም። እሺ ለምን አትወደኝም? እወድሻለሁ፣ ግን አንድ ትክክለኛ ወንድ ለፍቅረኛው የሚያደርግላትን ነገር አይደለም የጠየቅሽኝ። ትክክለኛ ወንድ እኮ ፍቅረኛው እንድትቀብጥለት ነው የሚፈልገው። ለምን አንተ እንድቀብጠት ታደርገኛለህ? ትክክለኛ ወንዶች ነን ብለው የሚያስቡ ወንዶች ለፍቅረኛቸው ቅብጠትን ያስተምራሉ። እኔ ግን ማስተምርሽ ቅብጠትን ሳይሆን ስነ ስርዓት መያዝ ነው። እሺ ለምን? ሚስቴ እንጂ ፍቅረኛ ብቻ እንድትሆኝ ስለማልፈልግ። ምን ችግር አለው? አሁን ፍቅረኛ ያለው እቀብጣለሁ፣ ሚስት ሲሆን ደግሞ ስነ ስርዓቴን ይዛለሁ። አንዲት ሴት ሆና የተወለደች ህፃን ስታድግ ወደ ወንድ መቀየር ትችላለች? አትችልም። ምክንያቱም ቅብጠት ተዘርቶ ስነ ስርዓት ስለማይታጨድ። የኔ ፍቅር ውስጥ እኮ ይህ ሁሉ ህግ አይሰራም። ለሰው ላይ ሰራ ይችላል። እኔ ግን በፍቅር ውስጥ ህግና ስነ ስርዓት እንዲሰራ ማድረግ እችላለሁ። ምክንያቱም የኔ ህይወት ስለሆነ። ሰኔ የሌለ ነገር ነው የምታወራው። እኔ ላለማዘን ነው። የሌለን ነገር እንዲኖር ማድረግና የራስን ህግ አውጥቶ በራስ መተዳደር በጣም ነው ደስ የሚለኝ። ሚስቴ መሆን ከፈለግሽ ቅብጠቱን አቁሚና ስነ ስርዓት ያዥ። ካልያዝኩስ? የሰው ልጅ ያለ እስትንፋስ እንደማይኖረው ሁሉ ፍቅርም ያለ ስነ ስርዓት መቆየት አይችልም። ምርጫው ያንቺ ነው። ከቀበጥሽ ትቀሪያለሽ፣ ስነ ስርዓት ከያሽ ደግሞ ትከተይኛለሽ። ሰን ከዚህ በኋላ ካልገባኝ ታስረዳኛለህ፣ ካጠፋው ትመክረኛለህ እንጂ ምርጫ አንቺ ነው ብለህ ትተኸኝ እንዳትሄድ። ነይ ሰን ምንድን ነው? ነይ። አርፍደህ ስለመጣህ እንዳልናገርህ ነው። ባረፍድም አልቀረውም። ከአንዳንድ ማርፈዶች መቅረት ይሻላል። እሺ እኔም መጠበቅ ከባድ አይደለም። ደግሞ እቃ አይደለሁም እንደፈለግህ አንጠልጥለህ የምትወስደኝ። እቃ አይደለሽም፣ ግን ደግሞ የኔ ነሽ። የኔ የሆነ ነገር ደግሞ ከፈለኩ ጎትቼ፣ ከፈለኩ አንጠልጥዬ፣ ከፈለኩ አንስቼ መውሰድ ይችላሉ። ሰን በጣም ስልችት ብሎኛል። እኔ አንተ ፍቅረኛ መሆን በቃኝ። የኔ ፍቅረኛ አለመሆናችሁም እኔ ከፈለኩ መሆን አለበት። አሁን ነይ፣ እኔና አንቺ የሚጠብቅን ፕሮግራም አለ። እስከነ ፕሮግራም ገሃነም መግባት ትችላለህ። እኔ አልሄድም። በፍጹም አልገባም። ትቼው ወደ ቤት አልገባም እንዴ? ክብር ስለማይወድልሽ እኮ ነው ጉልበት የምጠቀመው። ሰን በቃ ሂድ። አንዳንድ ነገሮች አንቺ በቃኝ ስላልሽ አይቆሙም። ለምን ታስመስያለሽ? በጣም እንደምትወጂኝ ያውቃለሁ። አሁን ራሱ እየናፈኩሽ ነው። ሰን ምኞት በጣም ጥሩ ነበር፣ ግን የተናገርከው የገመትከውን እንጂ እኔ የተሰማኝን አይደለም። ምላስሽ ይዋሻል፣ አይኖችሽና ኤነርጂሽ ግን አይዋሽም። አሁን ራሱ ፊት ለፊትሽ ቆሜ አይኖችሽ እኔን ፍለጋ ይዞራሉ። ስሚ፣ ሰዎች በእኔ ህይወት ውስጥ መታወስ እንዳይችሉ ሆነው የሚረሱት ሲሳሳቱ አይደለም፣ ሲያጠፉም አይደለም፣ ሲዋሹኝ ነው። እሺ ሲዋሹኝ። ሰን አንዴ እንናወራ ፈልጋለሁ። አሁን ወደ ስራ እየወጣሁ ነው። እሺ ስመለስ እናወራለን። ሰን የምትሄድበት ስራ ከኔ በልጦ ነው? አይ አይበልጥም፣ ግን እሱ እንዳንቺ አይረዳኝም። ሰን እኔ ደግሞ ትዕግስቴ በጣም እያለቀ ነው። እግር ከተንቀሳቀሰ እኔን እዚህ ቤት ድጋሚ አታገኘኝም። ኦ ገዳም ልትገቢ ነው? እኔንም በጸሎትሽ አስቢኝ። እሺ የኔ ፍቅር ደህና ነሽ? ውሃ ጠጪ ራስሽን እንዳምሽ። እሺ እንዴ ይህ ነገር የፍቅር መገለጫ ነው ወይስ የበቀል? ምንድነው ድንገት ደርሶ እንደ ቫምፓየር የሚያደርግሽ? ሰን ኤኝ እስኪ የኔ ውብ ሚስት በጣም አምሮብሻል። ሰን አፈር ብላሽ። እሺ እሱንም ማን ሳይበላ ይቀራል። ለምን እንደዚህ እንደሚያደርገኝ አታውቅም? ካልነገርሽ እንዴት ላቅ እችላለሁ? ምናልባት ናፍቄሽ ሊሆን ይችላል። ሰን ነብሰ ጥሩ ነኝ። ልጅ ከሰው ውጭ ምን ሊረገዝ ይችላል? ወንድ ነው አይደል? ግን ፍላጎትህ ጥሩ ነበር፣ ግን ላስወርደው ቀጠሮ አስይዣለሁ። አንዳንድ ነገሮች መናገር ስለምትችይ ብቻ መነገር የለባቸውም። እሺ በዚሁ ከቀጠልክ አባት መሆን ስለማትችል አስወርደዋለሁ።
አብረሽ ትወርጃታለሽ። ጾታውን ቼክ አርጊልኝ። እንኳን ልጄን አንቺን እስከ 99 ፍላጎትሽና መልሽ ይዤሽ እየኖርኩ አይደል እንዴ? ሚስተር ሰን ተረጋጋ። እኔ እንኳን አውቄ ነው የሚወርድ ልጅም የለም። የምፈልገውን ነገር ስላልገባህና ስላልተረዳኸኝ አሁን ግን ድክመት ገብቶኛል። ስሚ፣ ሰዎች በእኔ ህይወት ውስጥ መታወስ እንዳይችሉ ሆነው የሚረሱት ሲሳሳቱ አይደለም፣ ሲያጠፉም አይደለም፣ ሲዋሹኝ ነው። እሺ ሲዋሹኝ